በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ ተደረገ። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ዓ.ም ይፋ የሆነው የዋጋ ጭማሪ ያደረገው ከአንድ ዓመት ከ4 ወር በኋላ ነው። የመጨረሻው ታሪፍ ጭማሪ የተደረገው ጥቅምት 2017 ዓ.ም የቤንዚንና ነጭ ናፍጣ ዋጋ ከ91 ብር ገደማ በነበረበት ሰዓት ነበረ። የታሪፍ ማሻሻያው ሳይደረግ ከቆየበት አንድ ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ በ41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ የ49 ብር ገደማ ጭማሪ አሳይቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻውን የነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ቀን ነበረ። በአዲሱ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም የተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም በመሸጥ ላይ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ላይ የተደረገውን የዋጋ መስተካከያ ምክንያት እንደሆነ የከተማዋ ትራንስፖርት ቢሮ ዛሬ ባወጣው መረጃ ላይ ጠቅሷል። ከነገ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች፣ እንደ ሀገር ቅጥቅጥ ላሉ ሚኒባሶች እንዲሁም ደግሞ ለከተማ አውቶቡሶች እየተዘጋጀ ነው። የሚኒባስ ታክሲዎች እስከ 2.5 ኪሎ ሜትር ሲከፍሉት የነበረው ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ ከነበረበት 15 ብር ወደ 20 ብር ከፍ ብሏል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጁ የታሪፍ ተመኖች በተመሳሳይ 5 ብር ጭማሪ ተደርጎባቸዋል። ከ15 እስከ 17.5 ኪሎ ሜትር ለሚደርስ ጉዞ ሲከፈል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት 50 ብር ገብቷል። የመጨረሻው ከፍተኛ የታክሲ ታሪፍ ተመሳሳይ ጭማሪ ተደርጎበት ወደ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛው የሀይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛው ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ነው። ዝቅተኛ የአውቶቡስ ክፍያ ባለበት 10 ብር እንዲቀጥል ሲደረግ በዚህ ታሪፍ መጓዝ የሚቻለው ከፍተኛ የጉዞ ርዝመት ከነበረበት 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ቀንሷል። በአንጻሩ ከ7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል። እስከ 17 ኪሎ ሜትር የሚደርስ ርቀትም ዋጋው 25 ብር ደርሷል። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርስ የአውቶቡስ ጉዞ ሲከፈል የነበረው 40 ብር የ20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛው የአውቶቡስ ዋጋ በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ አስተዳደር የትራንስፖርት አገልግሎት ሰጪዎች በተመኑ መሰረት ተገልጋዮችን እንዲያጓጉዙ ያሳሰበ ሲሆን ተጠቃሚዎችም ከህግ ታሪፍ ውጪ የሚያስከፍሉ አገልግሎት ሰጪዎችን እንዲጠቆሙ ጠይቋል።